ኦኬ እንዴት ቆያችሁኝ? ሰላም ቆያችሁኝ? አሁንም ዮሐንስ ነኝ እና የምናወራው በኤርትራ ጉዳይ ነው። ኤንሸንት ሂስትሪውን ነው ይዘን የመጣ ነው። ሶ አገን ቶኪንግ አባውት ላይክ መጽሐፌ ላይ ስላለው ስለ ቻፕተር ሲክስ ነው ማለት ነው ኤክስፕሌን የማደርገው። ሰው እዚህ መጽሐፍ ላይ እንደነገርኳችሁ ብዙ ሊትሬቸሮች ተካተውበታል። አብዛኛውን የወሰድኳቸው ሪሶርሶች ከገለልተኛ ወገን ከሚባል ነው። ምክንያቱም በእኛ ሀገር የታሪክ መጽሐፎች በሚጻፉበት ጊዜ አንደኛው መቶ ራሱ የሚፈልገውን ያስገባል፣ ራሱ የማያስፈልገውን ደግሞ ኤክስክሉድ ያደርጋል ኦር ሞዲፋይ ያደርገዋል ምናምን። በዛ የተነሳ የታሪክ መግባባት አልተፈጠረም። የታሪክ መግባባት አለመፈጠር ደግሞ ዋነኛው የዛች ሀገር ሌላኛው እንትን ነው ፕሮብሌም። ስለዚህ ትክክለኛ ታሪካችንን እናውቀው፣ ያንን አውቀ ነው ከዛ ተግዳሮቶቻችን ምንድን ነበሩ፣ እነዚህ ናቸው። ለነዚህ ተግዳሮቶች ወይ ደግሞ ለነዚህ ሩት ኮዝስ ምንድን ናቸው? እነዚህ ናቸው። እነዚህን እንዴት አድርጎ አሁን ያለው ጀኔሬሽን ማስቀረት ይቻላል? ኦኬ ማስቀረት ተግዳሮቶቹን እነዚህ ኮንስትሬንት ማነቆቹን በሙሉ አስወግዶ ምን አይነት ሰላማዊ የሆነች ልታደግ የምትችል ቀጥሎ የሰዎች መብት የተከበረበት አገር ሊፈጠር ይችላል ነው ይሄ ዓላማው። ሌላ ዓላማ የለው። ዴርፎር በእኔ እይታ መጽሐፉ እጅግ በጣም ጥሩ መጽሐፍ ነው። ብዙ ቁም ነገሮች ታገኙበታላችሁ። ብዙ የዲስከሽን ፎረሞችም ሊዘጋጁበት ይችላሉ። ልንማርበት ኤኒዌይስ አጠቃላይ እንችላለን ነው። ዴርፎር ከዛ ኮንቴክስት እንደጻፍኩት አስቡ ማለት ነው። የሚቀጥለው አሁን ወደ ዛሬው እንትን ፕሮግራም ስንገባ ዛሬ አሁን የምናየው የምንድን ነው ማለት ነው? ከዘመነ መሳፍንት እንዴት አበቃ፣ ከዘመነ መሳፍንት ካበቃ በኋላ ምንድን ናቸው የተፈጠሩት የሚለው ነው የምናየው። ዴርፎር እነሱን ዘመነ መሳፍንት ያበቃው አሁን ዳግማዊ ቴዎድሮስ ደግሞ ወይ ደግሞ አፄ ቴዎድሮስ ድሮ ካሳ ኃይሉ ተብለው የሚታወቁት ሰውዬ በየአካባቢ የነበሩ ነገስታቶችን የሸዋን የሚኒሊክ አባት ማለት ነው፣ ቀጥሎ ደግሞ የትግራይ፣ ጎንደር፣ ጎጃም እነዚህ የነበሩ የአካባቢ ገዢዎች ደግሞ መሳፍንቶች፣ መኳንንቶች እነሱን በተለያዩ ጦርነቶች አሸንፈዋቸው ነው እና አመጣጣቸው በኃይል ነው ማለት ነው። በኃይል ነው የመጡት። በኃይል ከመጡ በኋላ ምንድን ነው ያደረጉት? የሀገሪቱን ሚሊተሪ ሴንትራላይዝ አደረጉ። የሀገሪቱንም ፓወር ደግሞ ሴንትራላይዝ ለማድረግ ሞከሩ ማለት ነው። በዚህ ጊዜ ብዙ ተቃውሞዎች ነበሩባቸው። የእሳቸውም ደጋፊዎች ነበሩ። እንደዛ እያለ ኤኒዌይስ የእሳቸው ታሪክ እንትን ይላል። ነገር ግን ከአፄ ቴዎድሮስ እንትን የምናስደረገው ነገር አለ። አንደኛው ምንድን ነው? የዘመነ መሳፍንትን እሳቸው ባያበቁት ኖሮ ቀጥሎ እየመጣ ያለው ስክራምብል ኦፍ አፍሪካ ነው። ስክራምብል ኦፍ አፍሪካ ደግሞ በሚመጣበት ጊዜ እነዚህ ተበታትነው የሚገኙ የአካባቢ ነገስታቶችን ኢዝሊ ለመያዝ አይቸገሩም። ኢቭን በአንደኛው ነገስት እና በሌላኛው ነገስት ወይ ደግሞ መሳፍንት መካከል ጦርነቶችንም ለመለኮስ ይችሉ ነበር። እና ይህንን እኔ አይደለሁም የምለው፣ የዓለም አቀፉ የታሪክ ምሁራኖች የሰጡት ኮምፓራቲቭ አናሊሲስ አለ። እሱን መመልከት ነው። እሱንም ታገኙታላችሁ እዚህ መጽሐፍ ላይ። እነዚህ ኮምፓራቲቭ አናሊሲሶች ላይ አንደኛ ዋት ዋዝ ሚሽን ኦፍ አፄ ቴዎድሮስ፣ የአፄ ቴዎድሮስ ሚሽን ሀገሪቷን ዩኒፋይ ማድረግ ነው። ቴሪቶሪዋን መጠበቅ ነው። በቴሪቶሪዋ ዙሪያ ያሉትን አካባቢዎች ደግሞ ከነሱ ግብርን ኮሌክት ማድረግ፣ ትምህርትን ዲስሚኔት ማድረግ፣ በዛ አሁን የአውሮፓውያኖቹን እና ስፔሻሊ ደግሞ ኦቶማን ተርኮችን እነሱን ከዛ አካባቢ ለማጥፋት ነው
አፄ ቴዎድሮስ የሚፈልጉት ማለት ነው። ስለዚህ ከዚህ ፐርስፔክቲቭ ዘመነ መሳፍንት እንዲበቃ በማድረግ አፄ ቴዎድሮስ ለአካባቢው ምን ውለዋል ከተባለ እንደ ብዙ የታሪክ ምሁራኖችም እንደኔም ለአካባቢው ትልቅዬ ውለታ ውለዋል እና ምክንያቱም ደግሞ ያው ነግራቸዋለሁ ስክራምብል ኦፍ አፍሪካ ወዘን ከ30 ዓመት ከምናምን በኋላ ነው የሚጀምረው። ምክንያቱም 1855 እንደ ኤሮፓያን አቆጣጠር ማለት ነው። በዛ ነው አፄ ቴዎድሮስ ስልጣን ላይ የወጡት። ግን 1880ዎቹ አካባቢ ስክራምብል ኦፍ አፍሪካ ኦልሬዲ ጀምሯል። ወደ 20ኛው ክፍለ ዘመን መጀመሪያ ደግሞ ስንሄድ ኦልሞስት 20% ኦፍ ላይክ አፍሪካን ኮንቲነንት በቅኝ ግዢ ተይዟል ማለት ነው። ዴርፎር እሳቸው ያንን ነገር በማድረጋቸው ለአካባቢው በጣም ከፍተኛ የሆነ ውለታ ሰርተዋል ብዬ ነው እኔም የምወስደው። የዓለም አቀፉ ማህበረሰብም ይደግፈኛል። ምክንያቱም ሞርዛን ኢነፍ ሰፊሽንት ኢነፍ ይሄ ኢፍናት አናሊሲስ የሰሩ የኮምፓራቲቭ አናሊሲስ የሰሩ ሌሎች አናሊሲስ የሰሩ ኢትዮጵያውያኖች ሳይሆኑ ሌሎች የውጭ የታሪክ ምሁራኖች ይህንኑ ነው የሚያስቀምጡት ማለት ነው። ሰው በጎ ጎኑ በጣም ያመዘነ ነው ማለት ነው። ስለዚህ እሱንም እዚህ መጽሐፍ ውስጥ ታገኙታላችሁ። ያንን ሂዳችሁ ማንበብ ነው። አሁን ግን እዚህ ጋር ከአፄ ቴዎድሮስ ጋር የተከናወኑ የታሪክ ሁነቶች አሉ። እነዚህ ምንድን ናቸው ነው? አሁን አፄ ቴዎድሮስ ምንድን ነው ያደረጉት? ለተለያዩ የአፍሪካ ለአውሮፓ ሀገራቶች ፈረንሳይ፣ እንግሊዝ፣ ራሽያ እና ሌሎችም ለነሱ ደብዳቤ ይጽፋሉ። እሱም ምንድነው የመሳሪያ እርዳታ እንዲደረግላቸው እና አገሪቷ ደግሞ በቱርኮች እየተከበበች እንዳለች ያስቀምጣሉ ማለት ነው። ቱርኮች የት ነበሩ ስንል አሁን ቅድም እንደነገርኳችሁ ከ1557 ጀምሮ ምጽዋ ላይ ነው ያሉት። ኋላ ላይ ኦቶማን ተርክ እየደከመ ሲመጣ 19ኛው ክፍለ ዘመን አጋማሽ ላይ እዛ ላይ ለእንትኑን ቦታውን ለማን ይሰጡታል? ለግብፅ ይሰጡታል። አይታችኋል? ለግብፅ ይሰጡታል። because they are friends historically they are friends እንጂ ወደ ኢትዮጵያ ይመለስ ምናምን ነገር ራሱ አላሉ። ለግብፅ ነው የሰጧቸው ማለት ነው። ግብጾች then እዛ ጋር ቦታ ላይ ተቀምጠዋል። እነዚህ ግብጾች ምን ይባላሉ? ኦቶማን ኢጂፕሽንስ ይባላሉ። ለምንድን ነው ኦቶማን ኢጂፕሽንስ የሚባል? ቢካዝ የገቨርንመንታቸው ስትራክቸር ከእንደገና ደግሞ በጣም አሲስት የሚደረግላቸው ከማን ስለሆነ ነው? ከኦቶማን ኢምፓየር ስለሆነ ነው። ኦቶማን ኢምፓየር ግን በዚህ ጊዜ ራሱ ኢስታንቡል ያለው ከውስጥ ችግር ስለገጠመው ያንን ለማስተካከል ብለው ብዙ የምስራቅ አውሮፓ የነበሯቸውን ግዛቶች ትተው እነዚህ አረብ ሳውዲ አረቢያ ምናምን ነገር አካባቢ የነበረውን ሁሉ ትተው ወደ አካባቢያቸው ተመልሰዋል። ስለዚህ እዛ ጋር የተቀመጡት እነማን ናቸው ማለት ነው? ኦቶማን ኢጂፕሽያንስ ናቸው። አፄ ቴዎድሮስ ምንድነው ዓላማው? ስፔሻሊ ከእንግሊዝ የጦር እገዛ ካገኘ እነዚህን ኦቶማን ኢጂፕሽያኖች ከአካባቢው ማስወገድ ነው የሚፈልገው ማለት ማስወገድ ነው የሚፈልገው። ከአካባቢው አስወግዶ እሱ ወደ ቀይ ባህር ለመግባት ነው እቅዱ አፄ ቴዎድሮስ። በዚህ የተነሳ ምንድን ነው የሚያደርገው? ለንግስት ቪክቶሪያ ደብዳቤ ይጽፋል። ደብዳቤ ይጽፍና ያንን ለኤጀንት አለ የእንግሊዝ ኤጀንት ለሱ ይሰጠዋል። አይ ቲንክ ካሜሮን መሰለኝ ስሙ። ለካሜሮን ይሰጠዋል። ካሜሮን ግን ያንን ደብዳቤ ይዞ አንዴ ቦምቤ ህንድ ይዞ ትሄዳል። በቃ መጨረሻ ቆይቶ ምናምን ነገር ነው ወደ እንግሊዝ ሄደው። እንግሊዝም ከሄደ በኋላ ዌይቲንግ ሊስት ውስጥ ገብቶ ኦልሞስት በቃ ኢግኖር አድርገውታል። ኤኒዌይስ ኢግኖር አድርገውታል እና ኢግኖር በመደረጉ አፄ ቴዎድሮስ ምን ይሆናል? ይበሳጫል። በጣም ይበሳጭና ምን ያደርጋል ማለት ነው? ሰውየው ተመልሶ መጥቶ ሲያገኘው እንዴት አደረክ? የላኩን ደብዳቤ አድርሳለሁ ሳላደረስክም ሲለው አለመድረሱን ሲያውቁ በጣም በከፍተኛ ደረጃ ፍርስትሬት ያደርጋል።
ፍረስትሬት ያደረጉና ከዛ አሁን እንግሊዞች የሚልኳቸው ሰዎች ነበሩ። አንደኛ ስፓዮች ናቸው፣ ሁለተኛ ሚሽነሪ ነን የሚሉ የሃይማኖት አስተማሪዎች ነን የሚሉ ነገር ግን እነሱም ስፓዮች ናቸው። በቃ እነዚህንና እነዚህን የመሳሰሉ እንትኖች እንግሊዞች ወደዛ ይልካሉ። ለምንድን ነው እንግሊዞች ወደዛ የሚልኩት ሲባል በወቅቱ አሜሪካን ሀገር ውስጥ የሲቪል ዋር ተነስቶ ነበር። ሲቪል ዋር ስለተነሳ ከአሜሪካን ሀገር ወደ እንግሊዝ የሚሄድ የጥጥ ምርት በጣም ቀንሶ ነበር። ቀንሶ ስለነበረ እንግሊዞች ግብፅንና ሱዳንን በመያዝ እዛ ላይ ጥጥ በማምረት በከፍተኛ ደረጃ ያንን ወደ እንግሊዝ በመላክ ማለት ነው የሚፈልጉት የኢንዱስትሪ ግብዓት ያገኙበት ነበር አካባቢ። ዴርፎር ይሄ አሁን የተናገርነውን ሱዳንን ጨምሮ ግብፅን ጨምሮ ደግሞ የሚለማው በምንድን ነው ሲባል በብሉ ናይል ነው። ኦኬ፣ በብሉ ናይል ነው። ስለዚህ እዛ አካባቢ ያለ ንጉስ ምንድን ነው፣ ስትራክቸሩስ ምንድን ነው፣ ኃይሉ ምንድን ነው ምናምን ያጠኑት ነበረ። ኦኬ፣ ያጠኑት ነበረ እና የመጀመሪያው ስቴፕ ውሃው ሰስቴናብሊ ያው እንደሄድላቸው ነው የመጀመሪያው ስቴፕ። ሁለተኛው ስቴፕ ደግሞ አካባቢውንም እሱንም ለመጠቅለል ነው። ዜርፎር በምዕራብ ኢትዮጵያ በኩል ብዙ ስራዎች እየሰሩ ነው ያሉት እንግሊዞች በወቅቱ ያንን ቦታ ለመያዝ ምናምን ነገር እንትኖች ጀምረዋል። ኦኬ፣ ሩጫዎች ጀምረዋል። ስለዚህ ራሳቸው እንግሊዞች የአፄ ቴዎድሮስ መኖርን አይፈልጉም ነበር፣ አይፈልጉም። እሱ ግን እንደ ወዳጅ አድርጎ ነው የቆጠራቸው። እንደ ወዳጅ አድርጎ ቆጥሮ እናንተ የክርስቲያን ሀገር ናችሁ፣ እነዚህ ኦቶማን ግብጾች ደግሞ እነሱ እየመጡብኝ ነው፣ ስለዚህ እናንተ መሳሪያ ብትሰጡኝ ያንን ይዤ እነዚህን እንትን ላደርግ እችላለሁ ምናምን ነገር እያሉ ነው የሚጽፉት። ያ አልተመለሰላቸውም። በዚህ ጊዜ ፍረስትሬት ያደርጋሉ። ፍረስትሬት ካደረጉ በኋላ ምን ያደርጋሉ ማለት ነው? እያንዳንዱን የመጡ ሚሽነሪዎችን ማሰር ይጀምራሉ ማለት ነው። ማሰር ይጀምራሉ። አሁን ጥያቄው ምንድን ነው? እንግሊዝ ራሷ ለምንድን ነው የአፄ ቴዎድሮስን ጥያቄ ያልመለሰችው ነው። አሁን ቅድም እንደነገርኳቸው ነው። አንደኛ አሜሪካን ሀገር የተነሳው ሲቪል ዋር የጥጥ ሰፕላይ ቼኑን አፌክት ስላደረገው ከግብፅና ከሱዳን ለማምረት ነው። ለዛም ደግሞ ኢትዮጵያን ይጠቀማሉ። አንደኛው ምክንያት እሱ ነው። ሁለተኛው ምክንያት እዛ አካባቢ ስትሮንግ የሆነ ሚሊተሪ አድሚኒስትሬሽን ምናምን አይፈልጉም። ነገር ግን አፄ ቴዎድሮስ በአካባቢው ላይ በጣም ጠንካራ የሚባል ሚሊተሪ የገነባ ሰው ነው ማለት ነው። ስለዚህ አፄ ቴዎድሮስን ራሱን አይፈልጉትም ማለት ነው። ሶስተኛው ደግሞ ምንድን ነው? ኦቶማን ግብጾች ወይ ደግሞ ኦቶማን ቱርኮች ያሉበት ኤሪያ የምስራቁን የአውሮፓ ክፍልና ምዕራቡን እንትን የሚያደርግ ነው እና በምስራቁ በኩል ደግሞ የኮሚኒስቱ የራሻ እንትኖች እያደገ ነው ያለው። ቴሪቶሪያሊ እያደገ ነው ያለው። ከእንደገና አይዲዮሎጂው በምስራቅ አውሮፓ በኩል እያደገ ነው ያለው። እንግሊዝ ካፒታሊስት ሀገር ነች። ስለዚህ ራሻ እያደገ ከመጣ አካባቢው ላይ እና ምስራቅ አውሮፓን ተቆጣጥሮ ወደ ሜዲትራኒያን አካባቢ ከደረሰ ራሷ እንግሊዝ፣ ህንድ፣ አሁን ደግሞ ግብፅና ሱዳን ላይ ኮሎኒ እየመሰረተች ስለሆነ ስለዚህ ኦቶማን ቱርክን እንትን ብለው ማለት ነው ባዳክመው ለራሻ በር እየከፈትኩለት ነው። ስለዚህ ኦቶማኖች መዳከም የለባቸውም። ኦኬ፣ መዳከም የለባቸውም። ስለዚህ በእነዚህ ምክንያቶች ነው እንግሊዝ ለአፄ ቴዎድሮስ መሳሪያ ያልሰጧቸው ማለት ነው። ግን አፄ ቴዎድሮስ ለዚህ ምላሽ ከዛ የሚመጡትን ሰዎች ማሰር ጀመሩ ማለት ነው። ማሰር ጀመሩ። ማሰር የጀመሩት ለምንድን ነው? እንግሊዞች እነዚህ የታሰሩባቸውን ሰዎች ለማስፈታት ሲሉ መሳሪያ ይሰጡኛል ብለው በማሰብ ነው፣ ወይ ደግሞ ለእኔ አቴንሽን ይሰጡኛል በማሰብ ነው። ይሄ ሮንግ ካልኩሌሽን ነው። እዚህ አፄ ቴዎድሮስ በዲፕሎማሲ ዙሪያ በደንብ አውጠንጥነው መስራት ሲገባቸው ያልሰሩት ነገር ነው። ሌላ ኋላ ላይ ምንድን ነው የሆነው? ልቀቅ አትልቀቅ የሚል አሁንም ስፓዮች፣ ኤጀንቶች ከእንግሊዝ መንግስት ይመጣሉ። አፄ ቴዎድሮስ አልለቅም ማለት እና የሆነ ሄንሪ ስተርን የሚባል ሌላ ሰው እያለ እሱ በቃ አፄ ቴዎድሮስ በጣም ሆደር እንደሆነ በጣም አደገኛ ነገር እንደሆነ ምናምን መጽሐፉን ላይ ጽፏል። ያንን ሲያዩ እሳቸው ጭራሽ በጣም ተናደዱ ማለት ነው።
በጣም ተናደዱ። ከዛ እነዚህን እየወሰዱ ያስሯቸዋል። ጀነራል ናፔር የሚባል አለ፣ የእንግሊዝ ጀነራል በህንድ ውስጥ የነበረ ማለት ነው። እሱ ላይክ ታጥቆ ምን ብሎ ይመጣል፣ ወደ አካባቢ ይመጣል። ከዛ በኋላ ልክ ከመጣ በኋላ አሁንም የፈረደበት ቀይ ባህር ላይ ነው እንግዲህ የሚመጣው ማለት ነው። የፈረደበት በዛ በኩል እና በዛ ከመምጣቱ በፊት አፄ ቴዎድሮስን በጣም ፈርተውት ነበር። ከእንደገና እሱ ሃይላንድ ላይ ነው ያለው። የጂኦግራፊው ምናምን ነገር በጣም አስቸጋሪ ጂኦግራፊ ነው እሱ አፄ ቴዎድሮስ ያሉበት ቦታ ማለት ነው። ኦኬ ቦታ። ስለዚህ በዚህ ጊዜ እንግሊዞች ምንድን ነው ያሰቡት? የአፄ ቴዎድሮስ ጠላቶች የሆኑ የውስጥ ንጉሶችን ለምን እነሱን አይደንቲፋይ አድርጌ አልጠቀምም አሉ። ኦኬ አሉ። በዚህ ጊዜ አሁን በአፄ ቴዎድሮስና በካሳ መርጫ በኋላ ላይ አፄ ዮሐንስ የሆኑት ማለት ነው። የላስታው ደግሞ ዋግሹም ጎበዜ እና የሸዋው ደግሞ ሚኒሊክ እነዚህ ኦፖነንት ናቸው፣ ትልልቅ ኦፖነንት ናቸው ለአፄ ቴዎድሮስ ማለት ነው። ከአፄ ዮሐንስ ጋር እንዴት ተጋጩ? አፄ ዮሐንስ በአገር መስረታ ዙሪያ በኢትዮጵያ አንድነት በምናምን ዙሪያ አፄ ቴዎድሮስ የሚያራምዱትን ነገር ነው የሚያራምዱት። የፖሊሲ ልዩነት የላቸውም። ነገር ግን አፄ ዮሐንስ በአፄ ቴዎድሮስ አድሚኒስትሬሽን ውስጥ ብዙ ወታደራዊ ስራዎች ሰርተዋል። ያንን ሰርተው ስልጣን ሲሰጧቸው ግን በጣም ትንሽ ያነሰች ስልጣን ባራምባራ ሲሆን ፊት አውራሪ አይነት ነገር በትንሽዬ ስልጣን ይሰጧቸዋል። በዚህ ደስተኛ አልሆኑም አፄ ዮሐንስ ማለት ነው። አፄ ዮሐንስ በዚህ ደስተኛ አልሆነው በቀጥታ ተናደው ከአፄ ቴዎድሮስ አድሚኒስትሬሽን ሪቤል አድርገው ወደ አፋር ምናምን ነገር አካባቢ ሂደዋል። ሌላው አፄ ሚኒሊክ እንግዲህ አፄ ቴዎድሮስ ወደ ስልጣን በሚመጣበት ጊዜ አባትየው ኃይለ መለኮትን የእሳቸውን ሚሊተሪ ምናምን ነገር የደመሰሰው አፄ ቴዎድሮስ ነው። ስለዚህ በዛ የተነሳ እንትኑን ይሄ የሀገሪቱን ንግስና ወደ ሸዋ እመጣለሁ ብሎ ነው የሚያስበው አፄ ዳግማዊ ምኒልክ ማለት ነው። ሌላኛው ላስታ ዋግሹም ጎበዜ ነው። እሱ ደግሞ አፄ ቴዎድሮስ በላስታ እዛ አካባቢ የሚኖሩ የነበሩ አገዎች ላይ ሲወስዱ የነበሩት የኃይል እርምጃዎች ነበሩ። እነዚህን የኃይል እርምጃዎች አይቀበሏቸውም፣ እዛ የነበሩት ሰዎች አይቀበሏቸውም። ስለዚህ በዚህ የተነሳ እነዚህ ሶስት ቡድኖች ለእንግሊዝ ልክ ያንን ጥሪ ሲያቀርብላቸው አፄ ቴዎድሮስን ላባረርላችሁ ነው ምን ታስባላችሁ ሲላቸው ሁሉም እሺ ነው ያሉት። ሶስቱም እሺ ነው ያሉት። ስለዚህ ለምን እሺ ያሉ አገሪ ቀድሜ የለም ወይ ምናምን የሚባል አሁንም እዚህ ጋር ብዙ አይነት የምሁራን ትንተናዎች ይካሄዳሉ። ለምሳሌ አገር የሚባለው ነገር ንጉሱ ከሆነ ንጉሱን ክደዋል፣ ስለዚህ ቢትራያል ናቸው ነው። አገር የሚባለው ነገር ግን ራሱ አገር ነው። አጌንስት ግን ንጉሱ ከሆኑ ይሄ ደግሞ የስልጣን ሽኩቻ ነው። የስልጣን ሽኩቻ ነው። ስለዚህ ለምሳሌ በአፄ ቴዎድሮስ እና በአፄ ዮሐንስ መካከል የነበረው ፖሊሲ ሀገርን የመገንባት ፖሊሲ አንድ አይነት ፖሊሲ ሆኖ ሳለ ነገር ግን በአፄ ቴዎድሮስ በኩል ላክ ኦፍ ዲፕሎማሲ ይቀራል። ዲፕሎማት አይደሉም፣ በውጭም ዲፕሎማት አይደሉም፣ በውስጥም ዲፕሎማት አይደሉም። ስለዚህ ሪቤል አድርገ ከተገኘ ለምሳሌ ተድላጓሉ የሚባሉ ነበሩ ጎጃም አካባቢ። እሳቸው ላይ አሁን የወሰዱባቸውን ነገር በማየት የኃይል እርምጃ ነው የወሰዱባቸው። ኢቭን ካሰሯቸው በኋላ የተድላጓሉ ወታደሮች ላይ ኢፍትሐዊ የሆነ ወታደራዊ እርምጃዎች ወስደዋል አፄ ቴዎድሮስ ማለት ነው። በዚህ የተነሳ ዲፕሎማሲ የላቸውም። በቃ ከእሳቸው ጋር የሚሰራው ኃይልና ኃይል ነው። በዚህ የተነሳ አፄ ዮሐንስ እሳቸውን ትተው ከእንግሊዝ ጋር ማች አድርገዋል። አሁን ለእኔ የሚታየኝ የሁለቱም ጥፋት እንዳለበት በአፄ ቴዎድሮስ በኩል ወኔቨር አሁን አንድ ህዝብን ለመምራት ስትነሳ ሹድ ቢ ዲፕሎማት፣ ጥበብ ነው መጠቀም ያለብህ። በሀገር ውስጥም ጥበብ ነው መጠቀም ያለብህ፣ በውጭም ጥበብ ነው መጠቀም ያለብህ።
ኃይል ብዙ ጊዜ አይሰራም። ኃይል የተወሰነ ጊዜ ያቆያል። ነገር ግን በኃይል የሚገዛ ሰው ስለሌለ የሆነ መክሰሙ አይቀርም። ስለዚህ በአፄ ቴዎድሮስ በኩል ያልነበረው ነገር ላክ ኦፍ ዲፕሎማሲ ነው። በአፄ ዮሐንስ በኩል ደግሞ የነበረው ነገር የፈለገ አፄ ቴዎድሮስ የፈለገ ሰው ይሁን የፈለገ ዲክታተር ይሁን ኦቶክራት ይሁን ዋሬቨር ዋሬቨር እዚህ ከውጭ የሚመጣው ኃይል ምንድን ነው አቅዶ የሚመጣው? ይቺን ሀገር ምን ሊያደርጋት ነው? ቅቤ ሊቀባት ነው? ይቺን ሀገር ሊያሳድጋት ነው? ለዚች ሀገር አሪፍ ነገር አስበው ነው? እንደው ከህንድ ድረስ ሰው ጭኖ የሚመጡት አይደለም። ስለዚህ ከእንግሊዝ ጋር መተባበር ምንም አክሰፕተብል አይደለም። ስለዚህ እዛ ቦታ ላይ ታሪካዊ ስህተቶች ተፈጽመዋል ማለት እና እነዚህን ነገሮች ማመን አለብን። ሁላችንም ማመን አክኖሎጅ ማድረግ አለብን። ነገር ግን ያው ስህተቱ እንደነገርኳችሁ ከሁለቱም በኩል የዋግሹም ጎበዜም አገዎች ላይ የተወሰደው በአፄ ቴዎድሮስ የተወሰደው አክሽን እሱ አክሰፕተብል ስላልነበረ ነው። በሚኒሊክ በኩል ደግሞ ንግስናውን የአባቴን እንትን ወደ ሸዋ አመጣለሁ የሚል አስተሳሰብ ስለነበረ ነው ማለት ነው። ስለዚህ ሶስቱም አጠቃላይ ከእንግሊዝ ጋር አብረዋል ማለት ነው። ከእንግሊዝ ጋር አብረዋል። ነገር ግን እንግሊዝ የመጣው አሁንም በኤርትራ በኩል ስለነበረ እዛ ጋር ያገኘው ማንን ነው? ካሳ መርጫን ነው ማለት ነው። ካሳ መርጫን ካገኛቸው በኋላ ካሳ መርጫ እንደሚተባበሩ ነገሩ። ያንን መንገዶች ተጠቅመው ከአፄ ቴዎድሮስ ጋር ጦርነት ሊያደርጉ ወደ መቅደላ ሄዱ ማለት ነው። ወደ መቅደላ ሄዱ። መጨረሻ ላይ መቅደላ ላይ ከደረሱ በኋላ የአፄ ቴዎድሮስ ወታደሮች ከእንግሊዞች ጋር ተዋጉ። በጣም ብዙ የአፄ ቴዎድሮስ ወታደሮች ሲሞቱ ኦልሞስት 2 ምናምን ብቻ በጣም ትንሽ ቁጥር ያላቸው የእንግሊዝ ወታደሮች ነው የሞቱት። አብዛኞቹ ቁስል የሚያጋጠማቸው የእንግሊዝ ወታደሮች ጥቂት ናቸው። የአፄ ቴዎድሮስ ወታደሮች ግን ብዙ ተጎድተዋል፣ ብዙዎቹም ሙተዋል። በዚህ ጊዜ ወታደራቸው መዳከሙን ሲያውቁ እንግሊዞች ወደ እሳቸው ወደሚገኙበት ወደ መቅደላ እየገቡ ነበረ። ከዛ እንግሊዞች አቋምጠው ነበር እዚህ ጋር አፄ ቴዎድሮስን ይዘናቸው በቃ የእኛን ጀግንነት አሳይተናቸው በቃ እንግሊዝ ድረስ ምናምን እንደዚህ ወስደን እንዲያርገን የሚል አምቢሽን ነበራቸው፣ የሚሊተሪ አምቢሽን ማለት። ነገር ግን አፄ ቴዎድሮስ እነሱ ከመግባታቸው በፊት እራሳቸውን አጥፍተው ነበር። በዛ የተነሳ እዛ የነበረው ጸሐፍት ምንድነው የሚያስቀምጠው? እንግሊዞች በደስታ ለመራጨት አፄ ቴዎድሮስን ለመያዝ በደስታ ለመራጨት ቋምጠው ነበረ። ነገር ግን ንጉሱ ነፃነትን ፍሪደምን መርጠው ራሳቸውን ገለው ነበረ። ያም ደግሞ በእንግሊዞች አምቢሽን ላይ ቀዝቃዛ በረዶን ውሃን የጨመሩበት ሲል አፄ ቴዎድሮስን አድንቋቸው እና እዚህ ጋርም ደግሞ አፄ ቴዎድሮስ ላመኑበት ነገር ሰርተዋል። ኢትዮጵያን አንድ ለማድረግ ምንም ያላወለወለ ስራ ሰርተዋል። ከእንግሊዝ ጋር የተጣሉበት ዋነኛ ምክንያት ኦቶማን ቱርኮችን ከምጽዋ ለማስወጣት ነው እንጂ ያንን ባይፈልጉ እዛ አካባቢ ቁጭ ብለው የራሳቸውን ስልጣን ማደላደል ይችሉ ነበረ። ነገር ግን ያንን ላለማድረግ ኦቶማን ቱርኮችን ከምጽዋ ለማውጣት ሲሉ ነው ከእንግሊዝ ጋር የተጣሉት። አፄ ቴዎድሮስ እንግዲህ በአስተሳሰባቸው የፈለገ ሪጅድ ቢሆኑ ዲፕሎማሲ ባይችሉ ምን ባይሉ በነበራቸው በሰውየው የአድሚኒስትሬሽን ቁመና ስንለካቸው የአንድነት ታጋይ አገሪቷን ለማዘመን የሚፈልጉ ሰው ጀግናም ነበሩ። ስለዚህ በዚህ ታሪካቸው ትውልዱ ሊያስታውሳቸው ይገባል ማለት ነው። ይገባል። እኔ ብቻ አይደለም የምለው፣ የዓለም አቀፍ የታሪክ ምሁራኖች እኔ ከገለጽኳቸውም በላይ አድርገው ስለሳቸው ጀግንነት፣ አምቢሽን፣ የተለያዩ ነገሮች ይገልጻሉ ማለት ነው። ኦኬ ሶ አፄ ቴዎድሮስ ከሞቱ በኋላ አሁን እዚህ ጋር ነው ጥያቄ የሚነሳው። እንግሊዝ ኢትዮጵያን ለመግዛት ምንም አይነት እንትን አላሳየች። አፄ ዮሐንስም ደግሞ ፍራክሽን ኦፍ የኢትዮጵያን መሬት ለእንግሊዝ አልሰጡ። ከዛ በኋላ እንግሊዝ ያንን አደረገች። እዛ የነበሩ
ብዙ የንጉሳዊ እንትኖችን ቅርሶችን ምናምን ነገር ሰብስበው ጭነው ይዘው ሄዱ ማለት ነው። ከዛ በኋላ ይዘው ከሄዱ በኋላ የዋክሹም ጎበዜ ራሳቸውን ተክለ ሃይማኖት ምናምን ነገር በሚል ንጉስ ነኝ ብለው ጫኑ። የንጉስነታቸው ግን በሸዋ ተቀባይነት የለውም፣ በሚኒሊክ ማለት ነው። ቀጥሎም ደግሞ በትግራይ በካሳ ምርጫ ወይ ደግሞ በአፄ ዮሐንስ ተቀባይነት የለውም። ን እዚህ ጋር የእንግሊዞች በሚወጡበት ጊዜ አፄ ዮሐንስ እንግሊዞች ውትድርና እርዳታ እንዲያደርጉላቸው ጠይቀው ነበረ። ን አንድ የወታደር አሰልጣኝ የእሱ ቡድን እዛው ትግራይ ውስጥ ይቀርና የአፄ ዮሐንስን ጦር አንደኛ መሳሪያ ይሰጧቸዋል፣ ብዙ መሳሪያ ይሰጧቸዋል። ሁለተኛ ደረጃ ደግሞ የአፄ ዮሐንስን ጦር እንትን ያደርጋሉ ማለት ነው፣ ያለማምዷቸዋል። ከዛ ተለማምደው ጨርሱ። እንግዲህ አፄ ቴዎድሮስ በ1868 ነው የሞቱት በአውሮፓ አቆጣጠር ማለት ነው። ን እስከ 1972 ድረስ በዋክሹም ጎበዜው ወይ ደግሞ ንጉሥ ተክለ ሃይማኖት እሳቸው ነበሩ ሊድ የሚያደርጉት። መጨረሻ ላይ ግን አፄ ዮሐንስ የሚሊተሪ ስልጠናቸውን ካጠናቀቁ በኋላ ቀጥታ ከዋክሹም ጎበዜው ጋር የገጠሙት ማለት ነው። የት ነው የገጠሙት ሲባል አድዋ ነው የገጠሙት። የዋክሹም ጎበዜ የጦር ኤሌመንቶች የነበሩ ወይ ደግሞ ወታደሮች የነበሩ አብዛኞቹ ተጋሮች ነው የነበሩ። ከጎጃምም አለ፣ ከጎንደርም፣ ከወሎም ከምንም ከምንም አለ። ግን አብዛኞቹ ተጋሮች ነው የነበሩት። ይህን እሳቸው 60 ሺህ ወታደር ይዘው ሄዱ። አፄ ዮሐንስ ደግሞ በጣም ያነሰ ወታደር ነገር ግን በጣም ሞደርን ዊፕን የያዘ ወታደር ነው የተጋጠሙት። ፋይናሊ የአፄ ዮሐንስ ጦር አሸነፈ ማለት ነው። ከዛ ካሸነፈ በኋላ 1872 በአውሮፓ አቆጣጠር በአክሱም አፄ ዮሐንስ አራተኛ በሚል ንጉሠ ነገሥት ሆኑ ማለት ነው። ስለዚህ በዚህ ቪዲዮ እንግዲህ የአፄ ቴዎድሮስን ኢምፓክት ተመልክተናል፣ አይተናል። በሚቀጥለው ቪዲዮ ደግሞ የአፄ ዮሐንስን እንመለከታለን፣ እናያለን ማለት ነው። እዚህ ጋር የምንማረው ነገር ምንድን ነው? የዘመነ መሳፍንት የሚባለው ነገር የተለያዩ የሀገሪቷ ክፍል በተለያዩ ነገስታቶች ተከፋፍላ እንደነበረ፣ ምንም አይነት ሴንትራል መንግስት የለም፣ ሴንትራል ሚሊተሪ የለም። ያንን ያስቆሙት አፄ ቴዎድሮስ ናቸው። እንዴት ነው ያስቆሙት? በራሳቸው ሚሊተሪ ካምፓጊን በማካሄድ ነው። ያንን ካካሄዱ በኋላ ስልጣን ያዙ። ስልጣን ከያዙ በኋላ ራሳቸውን አፄ ቴዎድሮስ ብለው ሰየሙ፣ ማለት ከካሳ ኃይሉ ማለት ነው። ዋና አምቢሽናቸው ምጽዋ ላይ ተቀምጠው የነበረ የቱርክን ኃይል እሱን መምታት ነው። እሱን ለመምታት ደግሞ ከእንግሊዞች ጋር የመሳሪያ ድጋፍ ጠይቀው ነበረ። ያንን ደግሞ እንግሊዝ እምቢ አለቻቸው። ምክንያቱም እንግሊዝ የራሷ የሆነ አድቫንቴጅ ስለነበራት ነው። አፄ ቴዎድሮስ ያንን አያውቃሉ አያውቁም፣ ሌላኛው ጉዳይ ነው። እንግሊዞች ሊወጓቸው ይመጣሉ። እንግሊዞች ሊወጓቸው ሲመጡ የሸዋው ሚኒሊክ፣ የትግራዩ ካሳ ምርጫ ወይ ደግሞ አፄ ዮሐንስ እና ዋክሹም ጎበዜ በሙሉ እነዚህ ሶስቱ ከእንግሊዝ ጋር ነው ያበሩት ማለት ነው። ይሄ ሪፍሌክሽን ኦፍ አፄ ቴዎድሮስ ሞር አውቶክራት መሆናቸውን ከእንደገና ዲፕሎማሲ ምናምን ነገር የሚባል ላክ እንደሚያደርጉ ምናምን ነገር የሚያሳይ ነው። ነገር ግን በኢትዮጵያ አንድነት ቀጥሎ የኢትዮጵያን ታሪካዊ ጠላቶች በማጥፋት ስትሮንግ የሆነ አርሚ በመፍጠር ኤዱኬሽን ትምህርትን ለማስፋፋት በመሞከር አፄ ቴዎድሮስ ትክክለኛ ፍላጎታቸው የነበረ መጨረሻ አሟሟታቸው ለሀገር መስዋዕትነት ሆኖ ነው የሞቱት። በዚህ ደግሞ ትውልዱ ሊኮራባቸው ይገባል ማለት ነው። አሁን አፄ ዮሐንስ ስልጣን ላይ መጥተዋል ብያቸዋለሁ። አፄ ዮሐንስ ስልጣን ላይ ከመጡ በኋላ ደግሞ ምን ተከሰተ የሚለውን በሚቀጥለው ቪዲዮ እንማማርበታለን ማለት ነው። ዛሬው ዮሐንስ ነኝ። አመሰግናለሁ። ቻው።